በበዓሉ ቀን ኢየሱስ አልነበረም። በዮሐንስ ወንጌል ምዕራፍ 7 ቁጥር 1 ላይ እንደዚህ የሚል ታሪክ ተጽፎ እናገኛለን። እንደ አይሁዳዊ ስርዓትና ሕግ የዳስ በዓል የሚባል እንደነበረ መጽሐፍ ቅዱስ ይናገራል። እስራኤል ታላላቅ የሆኑ 7 በዓላቶች አሏቸው። ስለነዚህ በዓላቶች ማውራት አይደለም አሁን የኔ ዓላማ። ነገር ግን እግዚአብሔር የማይከብርባቸው በዓላቶች እግዚአብሔርን ራሱን አያመጡትም። የሚገርማችሁ ይሄ የአይሁድ በዓል ወይም የዳስ በዓል ቀርቦ ነበርና የኢየሱስ ወንድሞች ኢየሱስን ወደዚህ በዓል እንዲሄድ ይጋብዙታል። ኢየሱስም ጊዜው ገና ስላልደረሰ አልሄድም ብሎ ለወንድሞቹ ይነግራቸዋል። ወንድሞቹ በበዓሉ ላይ ይሄዳሉ። ኢየሱስ ወደ በዓሉ ግን አልሄደም ነበር ይላል የእግዚአብሔር ቃል ሲናገር። ለምንድን ነው ኢየሱስ ወደዚህ በዓል ያልሄደው? ለምንድን ነው በበዓሉ ውስጥ ቀድሞ ሊገኝ ያልቻለው ካል መንፈሳዊ ሆነው የተጀመሩ በዓላቶች ሁሉ ቀስ እያሉ ሲሄዱ ዓለማዊና ሰው ሰራሽ አስተሳሰቦችን ይይዛሉ። እግዚአብሔር እንኳን ራሱ ቢሆንም እንኳን በዓላቱን የመሰረታቸው፣ ነገር ግን ሰዎች ለገዛ ሐሳባቸውና ለገዛ ምኞታቸው በዓላቱን ይጠቀሙባቸዋል። የሕጉ መጽሐፍ አይነበብም፣ የሕጉ ቃል አይነገርም፣ ንስሐ አይገባበትም፣ ምስጋና አይሰጥበትም፣ ራሱ የበዓሉ ባለቤት እግዚአብሔር ራሱ አይከብርበትም። የተለያዩ ድርጊቶች፣ የተለያዩ ሰው ሰራሽ የሆኑ ስራዎች ሁሉ ይከናወኑባቸዋል። ከዚህ የተነሳ ጌታ ኢየሱስ ክርስቶስ ራሱ የሰጣቸውን በዓል እግዚአብሔር በሙሴ አማካኝነት እንዲከበሩ የሰጣቸው በዓላቶች ሁሉ እሱ ስላልከበረባቸው አንዳንዶቹን በዓላቶች ነቅፏቸዋል። አንዳንዶቹን በዓላቶች ደግሞ የሰው ስርዓት እንደሆኑ ተናግሮባቸዋል። ምክንያቱም ጉዳዩ በዓላቶች እግዚአብሔር እንደሰጠበት ምክንያት ካልሆኑ ሰው ሰራሽ ብቻ፣ መሰባሰቢያ ብቻ፣ መዋያ ብቻ፣ ደርሶ መመለሻ ብቻ ይሆናሉ። ወይም ፋሽን ሾው ማሳያ ብቻ ይሆናል። እንደተሰጡበት ማለት እግዚአብሔር አንድን በዓላት ሲሰጥ ለምን ዓላማ ነው የሰጠው? ዓላማው ምንድን ነው? ተሰባስበን ምን እንድናደርግበት ነው? እነዚህ 7ቱን በዓላት ስታዩ ያለ ምክንያት አልተሰጡም። ለመሰባሰቢያ ብቻ አይደሉም። እያንዳንዱ እግዚአብሔርን የሚያከብሩበት፣ ለእግዚአብሔር የሚቀደሱበት፣ ፋሲካውን የሚያደርጉበት፣ ቅድስናውን የሚያከብሩበት፣ እግዚአብሔርን እንደ ሕጉ እንደተጻፈው እውነት የሚያከብሩበት በዓላቶች ናቸው። እየቆየ ሲሄድ ግን እንትኖቹ ስርዓቶች ብቻ ሆኑ፣ ዓለማዊ ምኞቶች ብቻ ሆኑ። መተጫጫ ዝም ብሎ አለ አይደለ? መዳነሻ ዝም ብሎ እንደዛ ለመዛፈኛ ብቻ የሚያገለግሉ ሆኑ። ነገር ግን ልምዶች ስለሆኑ ሰዎች እንደ ልምድ ይዘዋቸው ስለሚቀጥሉ፣ ሃይማኖታዊም ስለሆኑ ተጽዕኖ ስላላቸው በእያንዳንዱ ሰው ልብ ውስጥም ስላሉ ከብደው ስላሉ ሰዎች ግን ያከብሯቸው ነበር። ኢየሱስ እስከመጣ ጊዜ ድረስ እነዚህ በዓላቶች ይከበሩ ነበር። አንዳንዶቹ እስካሁን ድረስ እየተከበሩ ይቀጥላሉ። ኢየሱስ ግን በበዓሉ ቀን አልነበረም ይላል የእግዚአብሔር ቃል። አልነበረም። ኢየሱስ በበዓሉ ቀን አልነበረም። አይሁድ ግን በበዓሉ ቀን ይፈልጉት ነበር ይላል የእግዚአብሔር ቃል ሲናገር። እናንተ ወደ በዓሉ ውጡ፣ እኔ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም አላቸው። ይህንንም አላቸውና በገሊላ ቀረ ይላል ቁጥር 8 ላይ። ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ ወደ እርሱ ደግሞ በግልጥ ሳይሆን ተሰውሮ መጣ ይላል። በበዓሉ ምንድን ነው እየተደረገ ያለው እዚህ በዓል ላይ ብሎ በስውር መጣ። በግልጥ አልመጣም፣ በስውር መጣ። እንሂድ ሲሉት አልመጣም፣ በመጀመሪያም አልተገኘም፣ ግን በስውር መጣ። ምንድን ነው እየተደረገ ያለው በዓሉ ላይ? መሰባሰባቸው እግዚአብሔርን ያከብራሉ ወይ? በመሰባሰባቸው ላይ ቅዱሱ እግዚአብሔር አለ ወይ? እነሆ በመካከላችሁ እገኛለሁ ያለው እግዚአብሔር፣ 2-3 ሆናችሁ ብትሰበሰቡ በመካከላችሁ አለው ያለው እግዚአብሔር
አለ ወይ? ይገኝበታል ወይ? በሰው መብዛት ነው የሚገኘው ወይ? ወይስ ደግሞ ይሄንን ያውቀዋል ወይ? ኢየሱስ በመሰባሰባቸው ከብሯል ወይ? አባቱ ይከብርበታል ወይ? አባቱ በዚያ ቦታ ላይ አለ ወይ? አየው፣ በዓላቱን ቃኘው፣ መረመረው፣ ተመለከተው። በልባቸው ውስጥ እግዚአብሔር የለም። እግዚአብሔርን የሚፈልግ የለም። ሁሉም የራሱን ምኞት የሚፈጽምበት፣ ገበያው የደራበት፣ ገበያው የደመቀበት፣ ሻጭና ገዢ ያለበት፣ ዘፋኝና ዘፋኝ፣ ደናሽና አስደናሽ ያለበት፣ አርሆች ዘፋኞች ያሉበት ይሄ ብቻ ነው እየታየ ያለው፣ ዳንኪራ ብቻ ማለት። እና የሚገርማችሁ ነገር አይሁድም እርሱ ወዴት ነው እያሉ በበዓሉ ይፈልጉት ነበር። በሕዝቡ መካከል ይላል ስለ እርሱ ብዙ ማጉረምረም ነበረ። ምን የሚል? አንዳንዱ ደግ ሰው ነው ይሉታል። ስለማ በበዓሉ ቀን ግን ስለ ኢየሱስ ማውራት ተጀመረ። ምን በሚል? አንዳንዱ ደግ ሰው ነው ይሉታል፣ አንዳንዱ የለም አሳች ነው ይሉታል። እና በዚህ ቀን ነው እንግዲህ በጣም ከፍተኛ የሆነ ውዝግብ ተነሳ። በዚህ ቀን ውዝግብ ተነሳ። ቁጥር 14 ላይ ግን አሁንም በበዓሉ እኩሌታ ኢየሱስ ወደ መቅደስ መጥቶ ያስተምር ነበር ይላል። በበዓሉ እኩሌታ ሰው ሁሉ በቃ በተሟሟቀበት ሰዓት፣ ዓላማውን በሳተ በዓል ላይ እግዚአብሔር አይከብርም፣ እግዚአብሔር አይቀደስበትም። እግዚአብሔር የሚቀደሰው እንደ ተጻፈበት እውነት፣ በዓሉ እንደተሰጠበት እውነት ሲከበር ነው። አይሁድም ይህንን ሰው ሳይማር መጻሕፍትን እንዴት ያውቃል ብለው ይደነቁ ነበር። አንድ ነገር ልብ እንድትሉ ፈልጋለሁ። ሕግን ስርዓትን የሰጣቸው በዓላቶችንም የሰጣቸው ሁሉ በእርሱ የሆነ ከሆነውም አንዳች ያለ እርሱ የሆነ የሌለ ነቢያትን በመንፈሱ ያስተምራቸው የነበረው ነቢያት በራሱ በክርስቶስ መንፈስ ይመረምሩ የነበሩለት ኢየሱስን ምንም አያውቅም አሉት። መጻሕፍትን ስላልተማረ ከየት አውቆት ነው ብለው ናቁት ይላል። የሚደንቀው ነገር ራሱ የሰጣቸውን በዓላት ለማክበር ተሰብስበው እሱን ግን ይንቁት ነበር። አናጺዎች የናቁት ድንጋይ እሱ የማዕዘን ራስ ሆነ ይላል። ይንቁት ነበር፣ ናቁት ይላል አይሁድ። ይገርመኛል። እግዚአብሔርን ሳያከብሩ በዓላትን ማክበር፣ ለእግዚአብሔር ሳይገዙ ለበዓላት መገዛት፣ እውነተኛ የሆነ ልብ፣ እውነተኛ የሆነ ታዛዥነት ሳይኖር ለነዚህ ነገሮች መገዛት። ከዛ ቀጥሎ ምን ይላል መሰላችሁ? በመጀመሪያ ይንቁት ነበር፣ ናቁት ይላል። በበዓላቱ ቀን ተገኝቶ ሲያስተምር ናቁት፣ መጻሕፍትን ስለማያውቅ ይላል። ሁለተኛ ሊገድሉት ይፈልጉት ነበር ይላል እዛው በዓሉ። ይገርማል። አያችሁ፣ በዓሉ ላይ ሊገድሉት ይፈልጉ ነበር ይላል። ምንድን ነው የሚያከብሩት? እየዘመሩ እልል እያሉ እያጨበጨቡ እያመሰከሩ በከበረ ቀን ላይ ግን ሰው ሊገድሉ ይፈልጉ ነበር። ሰው ሊገድሉ ይፈልጉ ነበር። ሊገድሉት ይፈልጉ ነበር ይላል። በዓላቱን ሊያከብሩ የተሰበሰቡ አይሁዶች፣ በበዓላት ብዛት የተጨናነቁ አይሁዶች ሊገድሉት ይፈልጉት ነበር ይላል። ሊገድሉት ይፈልጉ ነበር ይላል። ሊገድሉት ይፈልጉ ነበር ይላል። ከዛ ቀጥሎ ግን ቁጥር 19 ላይ እንደዚህ አለ። ልትገድሉኝ ስለምን ፈለጋችሁ ብሎ በግልጥ ጠየቃቸው። መሰባሰባችሁ ጥሩ ነው፣ ግን ለምን ልትገድሉ ይፈለጋችሁ ብሎ እነሱ ሲጠይቃቸው እናያለን። ቁጥር 20 ላይ ምን እንደሚል ታውቃላችሁ? ጋኔን አለብህ አሉት። አልተማረም አሉት። ሊገድሉት ፈለጉ። ጋኔን አለብህ አሉት። ማንን? ኢየሱስን። እነዚህ ናቸው እንግዲህ በዓል የሚያከብሩ። እነዚህ ናቸው ተሰብስበው ያሉት። እነዚህ ናቸው የሚዘምሩት። ቤተሰቦቼ እግዚአብሔርን ሳያውቁ በዓላትን ማክበር
ከጣዖት አምልኮ የበለጠ ጣዖት። አመፀኝነት ጣዖት እንደማምለክ፣ እንደ ሟርተኝነት፣ እልከኝነት ጣዖትን እንደማምለክ ያለ ኃጢአት ነው አለ ሳሙኤል ለሳኦል ሲናገር። አመፀኝነት፣ እልከኝነት፣ አለመታዘዝ፣ እሺ አለማለት። መጀመሪያ እግዚአብሔርን ማወቅ ይቀድማል። ጻፍ ሲናገር እንደዚህ ነው የሚለው፣ የጥበብ መጀመሪያ እግዚአብሔርን ማክበር ነው ይላል። እግዚአብሔርን ሳያከብሩ በዓል ማክበር አይችልም። እግዚአብሔርን ማክበር ይቀድማል። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው። ዛሬም በምድራችን ላይ የምናየው የምንመለከተው እንደዚህ አይነት ነው። እግዚአብሔርን አያውቁትም። የእግዚአብሔርን በዓል ብለው ግን የሚያከብሩ ሰዎች በጣም ብዙ ናቸው። በዚያ ይሰበሰባሉ፣ ይጨፍራሉ፣ ይደንሳሉ፣ ይዘፍናሉ፣ አርሞኒካ ይጫወታሉ፣ ይጠጣሉ፣ ይሰክራሉ፣ ይበላሉ፣ ዳንኪራ ይመታሉ፣ የተለያየ። በበዓሉ ቀን ግን እግዚአብሔር አልነበረም።